ካሌብ ወደ ቤት በመሄድ ከቅዱስ ጋር ከባድ ጸብ ውስጥ ተፈጥሯል። በዚህን ሰዓት ግን ነገሩ ሁሉ አንተ ሚስትህ አታውቃትም፣ ሚስትህ በጣም ከባድ ሰው ናት፣ በጣም ከሃዲ ናት እያለ እንዲያምነው እያደረገ ነበረ። ነገር ግን በሚስቱ የማይደራደረው ቅዱስ አሁንም ቢሆን አንተ ስለ እኔ ሚስት ማውራትም አትችልም፣ ከቤት ውጣ በማለት ነበረ ድብድብ የጀመሩት። በዚህ መሀል ቅዱስ በጣም መጥፎ ነገሮች በሚናገር ሰዓት ካሌብም ሳምሪ ተደርባ እህትዬ በሌለችበት ይህን ነገር አታውራ በማለት ትደረባለች። ነገር ግን አሁንም ቢሆን የመስኪና የሄለን አክስት ነገሩ ሁሉ በተቃራኒ እያሰበች ትገኛለች። በእነሱ መሀል ሆና ነገሩ ይበልጥ ለማወሳሰብ ትሞክራለች። ፍላጎቷ ሁሉ ምን እንደሆነ ባይታወቅም ግልጽ ሳታደርግ ከመስኪ ጋር ለመተባበር ትሞክራለች። ካሌብ ከቤት ካባረረው በኋላ ቅዱስም በጣም ጭንቀት ውስጥ ገብቷል። ካሌብ የተናገረውንም ቃላቶች ቅዱስ ጭንቅላቱ ላይ በጣም ተጽዕኖ ፈጥሮበታል። ነገር ግን ካሌብም ከቤታቸው ከወጣ በኋላ ሳምሪ ለሄለን ደውላላት ስለነበረ ሄለንም ከስብሰባ መሀል ተጣድፋ ነበረ ወደ ቤት የተመለሰችው። ግን ወደ ቤት በምትመለስ ሰዓት ቅዱስም ስላልፈቀደለት ካሌብ እውነቱም ሳያወራው ነበረ ከቤት እንዲወጣ አደረገው። በዚህን ጊዜ ካሌብና ሄለንም መንገድ ላይ ይገናኛሉ። ግን ደግሞ ምን እንደምትፈልግ ለምን ህይወቴን አትተወኝም? ለምን ለብቻዬ መኖር የምፈልገው ህይወት ለምን አትተወኝም? ትለዋለች። በዚህን ሰዓት ካሌብም ይሄንን ከማደርግ ብሞት ይሻለኛልና አንቺን ካሁን በኋላ አልተውሽም በማለት ይበልጥ ያስፈራራታል። ሄለንም አንተ ካሁን በኋላ እኔ ህይወት ልትሆን አትችልም እያለች ይበልጥ ግን እኔ አገኝሻለሁ እያላት ነገሩ ሁሉ በጣም ከባድ አድርጎባት ነበርና አሁንም ቢሆን ካሌብ ካንቺ ይህንን አድርግልኝ ብላ ትጠይቀዋለች። ሄለንም አንተ ከኔ ራቅልኝና እውነት ብትወደኝ ከሆነ ለምን ከኔ አትርቅም? በቃ ደስታዬን ተወኝ፣ ይሄ አድርግልኝ ብትለውም ይሄ ከማደርግ ካንቺ ይሄ አትጠይቅኝ ብሎ ይናገራታል። ወደ ቤት በምትመጣበት ሰዓት ግን በጣም ጭንቀት ውስጥ የገባው ቅዱስም ምንድነው ሆንከው ብትለውም ግን ደግሞ ቅዱስ ካሌብ በተናገራቸው ቃላቶች በጣም እንደተጨነቀና አላመንኩትም፣ ግን ጭንቅላቴ እረፍት ሊያገኝ አልቻለም በማለት ነበረ ለሄለን ነገራት። ሄለንም እሱ ባለህ ነገር ላይ አምነኸውም ነው ወይ? እኔን ሳታምነኝም ወይ በማለት እኔን አላመንከኝም ነው እንዴ በማለት ነበረ እያለችው የቆየችው። መስኪ ይሄንን ግርግር ካየችና ካወቀች በኋላ የተናገረው ነገር ካሌብም ፋይሌን እና ኮምፒውተሬና ስልኬ መልሱልኝ ባለ ሰዓት ነገሩ ሁሉ እሷ ስታዳምጥና ይበልጥ መረጃ ለመሰብሰብ ነበረ የሞከረችው። ይህንን ነገር ከተባለ በኋላ መስኪ በጣም እቤት መስኪ ስላልነበረች ፋሲካ ግን ነገሩ ሁሉ ለመመርመር ትሞክራለች። ግን ደግሞ ይሄንን ነገር ያወቀችውንም ሁሉ ታውቃለች ብላ ያሰበችው ሳምሪንም ይዛ ትጠይቃታለች። ሳምሪንም ለሳምሪ ፋሲካ በጣም አጥብቃና ምንድነው የሚለው ነገር ሄለን ምንድነው ያደረገችው? ምንስ ስርቆት ነው የሚያወራው ብላ ትጠይቃታለች። በዚህን ሰዓት ለሄለን ተቃራኒ ለሄለን አግዛና ሄለንም መጥፎ ነገር አታደርግም፣ እንደዚህ ለምን ትያታለሽ አንቺ እኮ ብላ ብዙ ነገሮችን ሄለን ላይ ስታወራ ታስቆማታለች። በዚህን ጊዜ ንድድ በማለትና ፋሲካም ነገሩ ሁሉ ከመስኪ ሰማዋለው በማለትና ወደ መስኪ ስልክ ትደውላለች። ወደ መስኪ ስልክ በደወለች ሰዓት ነገር ግን የሰማችውንም አሁንም ቢሆን መስኪ ጋር ደውላ ሁሉንም እንደምትናገራት ካወቀች በኋላ ነበረው ወደ ቤት አፋጥና የጠራቻት። መስኪም ወደ ቤት በምትመጣ ሰዓት ያለው ነገር ካሌብም መጥቶ እንደረበሸና ስለምንድን ነው የሚያወራው ሁሉም ነገር ንገሪኝ እያለች ነበር ያጠየቀቻት። ላክስቷም መስኪ ስለ ሄለንና ስለ ካሌብ ሁሉንም ህይወት ትነግራታለች። አክስትየው ሁሉንም ነገር ከሰማች በኋላ ካሌብና ሄለን የድሮ ፍቅረኛሞች እንደነበሩና ይበልጥ በተቃራኒ አባስታ ትናገራለች። መስኪ ያወራችው አብረው ተኝተውና ነገሩ ሁሉ በቪዲዮ በፎቶ ቀርጻ
ለሱ ሰጥተዋለች እና አሁን በሱ እያሰራራት ነው በማለት ነበረ ለአክስቷ የነገረቻት። አክስቷ ይሄ በሰማች ሰዓት በጣም ደስተኛ ትሆናለች። ነገሩ እንዲህ ነው እንዴ በማለት በጣም ደስ እያላትና ግን ደግሞ ይሄንን ነገር አሁንም የምታደርግበትና የምታስተካክልበትን መንገድ ትፈልጋለች። መስኪ አሁንም ተሸውዳለች። ከአክስቴ ጋር እሆናለሁ ና አክስቴ አብረን እንሰራለን ብላ ነው የምታስበው። መስኪ ይሄ ነገር ከነገረቻት በኋላ ፋሲካ ካሌብንም እንደምታገኘውና እንድታገኘው እንድታመቻች ታደርጋለች። ቅዱስና ሄለንም ከባድ ጭንቀት ውስጥ ገብተዋል። ቅዱስ በጣም ውስጡ ሰላም አጥተዋልና አሁን ላይ ለሄለንም ምንድን ነው ማደርገው ግን ደግሞ አክስትሽን ምንም አላማረችኝም እያለ እየነገራት ነበረ። በዚህን ሰዓት ግን እሷ ምንም አክስቷ የእሷ አክስት በጣም እንደተቸገረችና እሷ ደግሞ ለእኔ ብዙ ነገር ሆናለች በማለት ነበረ ቅዱስም አፏፉ ስትለው የቆየችው። ቅዱስ ግን ሄለንም እንድትነቃና አክስቷንም እንዳታምናት ብዙ ጥረት አድርጎ ነበረ። ይህንን ነገር ደግሞ አክስቷ ጥሩ እንደሆነች ለቅዱስ ስትነግረው ቆይታለች። ቅዱስ ብዙ ምክንያት ነበረውና በአክስቷ በኩል ያለውንም ድክመቷ ለማስረዳት የሞከረውን መንገድ ፋሲካ አሁን ላይ ፋሲካ ካሌብ ከመጣ በኋላ ወደ ቤት ለቅዱስም ምንድን ነው የምሰማውና ምንድን ነው ችግሩ በማለትና ካሌብ በተናገረው ነገር ላይ ይበልጥ ፋሲካም ተደርባ ይበልጥ ምናልባት አታውቃትም ይሆናል በማለት ነበረ ጥርጣሬ ያስገባችው። አሁን ላይ ፋሲካ ባለማመንና ይበልጥ ደግሞ አንቺ እሷንን አክስትሽን አትመኛት ለማለት ብዙ ጥረት አድርገዋል ቅዱስ። ሄለን ግን ይሄ ነገር አይደለም በማለት ለማመን መርጣለች። ካሌብን እንዲያገኝ ካሌብና ፋሲካ እንዲገናኙ ካደረገች በኋላ መስኪም አብራቸው ስለነበረች ይህንን ነገር ከኔ ምንድን ነው የምትፈልጊ ብሎ ካሌብም ብዙ ጥያቄ ይጠይቃታል። ካሌብና መስኪ ትንሽ ስለተጋጩ በሁለታቸው ጥቅም መሀል መስኪ አክስቷ ካገኘችው በኋላ ከእሱ ጋር እንደማትስማማ ነግራው ነበርና ለካሌብ አሁን ላይ ደግሞ ስትደውልለት ለምን እንደፈለገችው ነበረ የጠየቃት። ከአንተ ጋር እኔ ምንም የለኝምና አክስቴ ትፈልግሃለች በማለት ነበረ ሁለቱ ያገናኘቻቸው። ግን ደግሞ ካሌብና የፋሲካ የመስኪ አክስት ፋሲካ በጣም ተግባብተውና ሁሉ ነገሩ እያወሩ ባለ ሰዓት ግን ደግሞ አውቃለሁና ከሄለን ጋር ያላችሁ ግንኙነት ግን ደግሞ በማለት ትነግረዋለች። በዚህን ሰዓት ካሌብም አንቺ ምንድን ነው የምትፈልጊው ከሄለን ለምንድን ነው እንዲህ የምታደርጊያት ቢላትም ከሄለን ብቻ ሳይሆን እኔ ከሄለንም ከመስኪም ሁለቱም ባዶ ማስቀረት ነው የምፈልገውና የሁለቱም ህይወት ባዶ ሜዳ ላይ መጣል ነው እነሱን የምፈልገው። አሁን ላይ አንተም ከተባበርከኝ እኔ ተባበርሃለሁ በማለት ነበረ ለካሌብ ፋሲካ የተስማማችው። ካሌብም ራስ ወዳድ ከመሆኑ በላይ ይሄ ነገር ሄለንም በእጅህ አስገባልሃለሁ ካለችው በኋላ ፈጠን ብሎ እሺ ነበረ ያላት። ፋይሉን እኔ ኬትም ብዬ ነጌጅ አስገባልሃለሁ፣ ነገር ግን አንተ ይሄንን መንገድ አስተካክልልኝ ትለዋለች። በዚህ ሰዓት ነገሩ ሁሉ እሺ በማለትና አሁን ላይ ያለውንም የቤቱን ንብረት ወደ እሷ እንደሚያዞርላትና ይበልጥ ደግሞ እሷ ይህንን ፋይል እንደምትሰጠው ተስማምተው ይለያያሉ። ግን ደግሞ መስኪ ውጭ ላይ ሆና እየጠበቀቻት ስለነበረ ከመስኪ በዛን ሰዓት ሲገናኙ ታዲያ እንዴት ተስማማችሁ ወይ ምንስ ተባባላችሁ በምትላት ሰዓት ፋሲካ በጣም መርዝ ከመሆኗ በላይ ልጁ ትንሽ ጥሩ ይመስላልና ተግባቢ ይመስላል ያለው ነገር አሁን ላይ ይስተካከላል በማለት ትዘጋባታለች። መስኪ በጣም ደስተኛ ሆና እና ከአንድ ብርቱ ሁለት መድኃኒቱ እያለች አሁን ላይ ሁለታችንም ከተባበርን ሄለንም ሜዳ ላይ እንጠላታለን፣ ሜዳ ላይ እንለቃታለን በማለት ነበረ ሲተባበሩ የቆዩት። መስኪ ያላወቀችውንም የፋሲካ ማንነት ፋሲካ እየረዳችኝ ነው በማለትና ይበልጥ የያዘችውንም መንገድ ለመድረስ ስትሞክር ያመልጣታል። ካሌብ አሁን ላይ የመስኪንም ሳይሆን የፋሲካ ስልክ በመጠባበቅ ላይ ይገኛል።
ሄለን ወደ ቢሮዋ በመሄድና ቢሮ ከሄደች በኋላ ግን ፋይሏን ታጠዋለች። እዛ ባስቀመጠችበት ቦታ ቢሮ መሆኑንም ብዙ ጊዜ ፋሲካ ከመምጣቷ በፊት መስኪም ነገሩ ሁሉ ግልጽ እንደሆነላት ነበረ። ነገር ግን አሁንም ቢሆን ፋሲካ ቀደም ብላ አስባበትና ለካልብም ነገ በእጅህ ይገባል ካለችው በኋላ ይበልጥ በዚህን ሰዓት አሁን ላይ ሳምሪ ለእሷ ነግራታለች። ስለ ፋሲካ እንድትጠነቀቅ ብዙ ነገር ነግራታለች። ግን ደግሞ አክስቴ በጣም አምናት አለውና በጣም ጥሩ ሰው ናትና በጣም ጥሩ የሆነ ባህሪ ያላት፣ በዛ ላይ እሷ ናት የእናቴን ሞት እንድረሳ ያደረገችኝና ስለዚህ እሷ ላይ እተማመናለሁ በማለት ነበረ ሳምሪንም የማይሆን ነገር ነው ያለቻት። ግን ደግሞ ሳምሪም ወደ ቢሮዋ ከሄደች በኋላ ፋይሉን ስታጣው ይበልጥ ግን አሁን ላይ ሳምሪ አንድ ጥርጣሬ ውስጥ ገብታለች። ግን ደግሞ አሁንም ቢሆን ፋይሉ ከቢሮ ካወጣችው በኋላ ፋሲካ ወደ ካሌብ ነበረ የደወለችው። ካሌብም ጋር በመደወል ካሌብ ግን ምን እንደፈለገችና ማን ነገር እንደማይፈልግ ይነግራታል። በዚህ ሰዓት የምትፈልገው ንብረት እኔ ጋር አለ በማለት ካሌብ ደስታውን ጆቤ ይረግጣል ማለት ነው። ግን ደግሞ በዚህን ጊዜ ይሄንን ነገር የምታደርግልኝን ነገር ካደረክ ነው ይሄ ነገር ለምሰጥህ በማለት ደስታውን እንደምትመልስለክ ትነግረዋለች። ሲገናኙ ግን አሁኑኑ ስጭኝ ቢላትም ረጋ ብለህ ተረጋግተህ ትወስዳለህ በማለት ልታዘናጋው ትፈልጋለች። ግን ደግሞ ሳምሪ ሄለንም ወደ ቤት ከተመለሰች በኋላ በጣም እያበደች ነው። ነገሩ ሁሉ ፋይሏን እንዳጣችው ለሳምሪ ትነግራታለች። ሳምሪ በጣም ጭንቀቷ ጨምረዋል። የሳምሪ ጭንቀት እሷም ጭንቀት ስለነበረ ሄለንና ሳምሪ ምን ሊሆን ይችላል? ማንስ ሊወስደው ይችላል? ለነገሩ ሁሉም ነገር አጥፍቼዋለሁ፣ አትጨነቂ እያለቻት ቆይታለች። ግን ደግሞ ይሄ ነገር አሁን ላይ በቃ አማራጫችን ካሌብንም እውነቱን ሄደን እሱን መለመን ነው ትላለች። ካሌብ የወሰደው መስሏት ወደ ካሌብ ሳምሪ ታመራለች። ግን ደግሞ ፋሲካና ካሌብም ቁጭ ብለው ነገሩ እያወሩበት ነበረና በሁለቱ መሀል ስጭኝና አሁን ላይ ይሄ ወኔ ጋር ይምጣ በሚላት ሰዓት ሳምሪ ከሩቅ ሆና ፋሲካ ታያታለች። በዚህን ሰዓት በድንጋጤ ነበረ ፋሲካም ለማምለጥ የሞከረ